ምን ያህል ብንራራቅ ነው? ምን ያህል የሆነ የሩቅ ጓደኛሞች ብንሆን ነው እኛ ያልሰማነው? አንተ ሰምተህ ቆይ ለምን እንደዚህ አይነት ነገር ሌላ ሰው ቢሆን ያስጠረጥራል። ጠባችሁን እዛ በውስጥ ጨርሱ። ምንድነው አደባባይ ላይ ገመናችሁ ይጥሩ። አንተስ ቢቱ ለምንድን የምትያያዘው? በደንብ የነበረበትን ችግር በደንብ ስለማውቀው ነው። እኔ ነበርኩ በሰዓቱ ቪዲዮ እንኳን ፖስት ምናምን ሲያደርግ ተመልካቾቹን ሲያናግራቸው ሪልቶቹን ሲያናግራቸው እኔ ነበርኩ ቪዲዮ የምቀርጸው። አይዞ የሚለው እኔ ነበርኩኝ። ልቡ ሰብሯል፣ ገንዘቡ ተወስዶበታል ምናምን በደንብ አውቃለሁ ጉዳዩ። ምን ታመጣለህ እንዴ? ምን እየሆናችሁ አንተ ታኒ ይሁን ነው አንተ አክብር ተው በቃ ምን ማለት ነው? እኔ ምን ማለት ነው? ተውና እናውራ። አክብረ ወንድ አይደለህም አንተ። ምንድነው ቆይ ፍላጎት ማንን አክብረ ማንን ማላከበር ፍላጎት ምንድነው? ለምን ዝም ማትል? እኔ ባገኛት የሆነ ነገር ነው ማረጋት ባገኛት የሆነ ነገር ነው እኔ እንደውም እንዲያገኛት መጠለ ጀመርኩ ይወታል ማለት ነው። ምክንያቱም እኛ ሳንኖር ቢያገኛት ምንድነው የሚያደርጋት ብለህ ማሰብ አለብህ። አረ እንዳልጨፈልቀ በእግዚአብሔር አታው አንተ ምንድን ጓደኛ አይደል? ወንድም አይደል? ምን አይነት ወሬ የምታወራው? በጣም አከበርኩ። አንተ ምን አይነት ወሬ የምታወራው? በቃ አንዴ ሆኗል። እኔም ነገርኩ። በቃ ተወኝ። እኔም በሱ ቦታ ማግኘት ያለብኝ ነገር ላግኝ ከሱ በቃ አለቀ። ምንድን የምታገኘው? እሱ ያለበት ነው ታይማክ የሆነ ውሳኔ ይወስንብሻል፣ የሆነ ነገር ያረግሻል ልጁ። ስለዚህ ባትመጪ አልኩ ቢያንስ ደውዪ ለዋለች አትደውዪ። በቃ ከሱ ጋር አትነካኪ። አንቺም የራስሽ ህይወት ኑሮሻል። እንደ ጉዳዩ በቃ ተጎርቶ አልፏል። ካሁን በኋላ በቃ ጉዳቱ አይመለስም። መጣችም ሄደችም። ስለዚህ በቃ አትምጪ። እንደ ጓደኛ ማድረግ የሚችለው ነገር ያ ነው። ምን ያደረገ አልገባህም? ነገርከኝ እኮ በቃ ነገርከኝ። አንዴ አንተ በጣም ባለጌስ ሆነሽ አልገባህም? ምንም ያላደረኩት ትናንት ነበርኩ እኔ ማለት ተናዳልኩ እኮ ነው እኮ ያኔ ልምጣ ስትል የከለከላት ልጅ ዛሬ ለምንድን ነው ታማ አልጋ ላይ ስትወርቅ ይዟት ይመጣ? ለምን በዛው አሳክም አላቀጥ? ይኸውልህ እንደውም አልመታሁም። በዚህ ልክ ነው የምትንቀኝ? በቃ በዚህ ልክ ነው ይሁንና ስላከበርኩን አልመታሁም። ስላከበርኩን አልመታሁም። እያየሁ እንዴ ከዚህ በላይ ምን ይሁን? ዝም አለህ እኮ እሱ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ያው ተመልሼ መጥቻለሁ። እንግዲህ ቤተሰቦቻችን ከቤካ ጋር ዛሬ ተገናኝቼ አውርቼ ነበር። ረጅም ወሬ አውርቶኝ ነበርና ያው ካወራኝ መሀል ውስጥ ማናት ዮርዲ መምጣቷን ታውቃላችሁ ብዙዎቻችሁ። እኔም ሳቅ በጣም ትንሽ ግርም ብሎኛል፣ ደንግጫለሁ። ምክንያቱም እንዴት በዚህ ልክ ሊቀበላት እንደቻለ ግራ ገብቶኛል ማለት ነው። ያው ያየዋል ይሄን ቪዲዮ ሲያየውም እንዲገባው እፈልጋለሁ። ምን ያህል ስህተት እንደተሳሳተ አረጋግቼ ልነግረውን ብሞክር እየተረዳኝ ስላልሆነ ነው ይሄን ቪዲዮ እየሰራ ያለሁት። ያው ቅድም ስንለያይ ከሱ ጋር እንደምፈልገውና ምንቴን ለማግኘት እንደመጣው ያውቃል። ቀድሜ ምንቴን ማግኘት የፈለግኩትም የራሴ የሆኑ ጥያቄዎች ስላሉ እሱን ከጠየቅኩ በኋላ ደግሞ ሁለቱንም አንድ ላይ መጠየቅ የምፈልገው ነገር ስላለ ነው ወደዚህ አስቀድሜ የመጣሁትና እንግዲህ ውድ ቤተሰቦቻችን ያው ችግሮች እንዳለ ተፈቷሉ ማለት አይደለም። ብዙ ችግሮች አሉ። እስካሁን ማሂም አላገኘናትም። ይሄም ሆኖ ሳለ ማለት ነው እንዲህ የተረጋጋሁትም የራሳችን ምክንያት እና የሆነ ያወራሁት ሌላ ሰው ስላለ ነው። እነሱንም ቁጭ አድርጌ አሁን ስለዛም ጉዳይ ማወራቸው ይሆናል። በተረፈው ግን ቤካ ልክ አይመስለኝም ማለት ሁላችንም ልክ እንዳልሆነ እናውቃለን። ራሱን ልክ ነኝ ብሎ እያሰበ ያለው አንድ ስሜታዊ ነው። ሁለት እንደው ሳስበው የራሳችን የሆነ ነገር ራሳችን መያዝ የለብንም። የራሳችን የሆነ ነገር ማለት የራሴ ጉዳይ ነው። ማሂ መጥፋቷ እኔ ይዤ ግን በጣም ብዙ ነገር እያበላሸው ስለመሰለኝ ያው በሚስጥር እንዲሰሩ ለሌሎች አሳልፌ ሰጥቻለሁ። ያው የሆነ ሰዓት ላይ መግባት እንድችል ማለት ነውና ያው እነሱም እየደወሉልኝ ነው። እንግዲህ ያው ደርሷል መሰለኝ ምንቴ ነው የሚደውልልኝና ሰዎች ያው ምንቴ መጥቷል። ምንቴ ይሁንና ይላል ምን ሰላም አለ ቆይሻ በጣም ቆየ። የመጀመሪያችን ዛሬ ገና በወና ቻናል በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን ናችሁ ይባላል ለማታውቁኝ ምን ይባላል ማያውቅ የለም። ኧረ እኔም አብረን ብዙ መች እንታወቃለን። አብረን ብዙ ነገር ሰርተናል። ከቴመስፋቅ ነው
ያው እኛ ስራችን እንጂ እኛ መታወቅ የለብንም ብዙ ጊዜ ስራችን ብቻ ፌመስ ነው። እሱን ነው የምንፈልገው። ከካሜራ ጀርባ ደግሞ ብዙ ጊዜ እንገናኛለን። ያው ካሜራ ላይ ነው የማንወጣው። ካሜራ ጉዳይ ከሆነ እኔ ነኝ እኮ እንጂ እንግዲህ ያው ምንቲ ይመታል። ቤካንም ጠርቼዋለሁ። ማለት የተፈጠረውን ነገር እንዳለ ሰምቻለሁ። መፈጠር የሌለበት ነገር ተፈጥሯል እና ያው እናወራለን። ብዙ ነገር የምናወራው ያልተግባባነው ነገር አለ። ብዙ የምናወራው ነገር አለ። ይሄ ሀቅ ነው። ግን አንድ ይሁን እንድትነግረኝና ግልጽ ያልሆነልኝ ነገር ስላለ ነው አንተን አስቀድሜ የጠራው። ሁሉንም የሆነ በሰዓት ከፋፍዬ ነው የጠራቸውና አንተን እስካወራ እነሱ እንዲደርሱ ስለፈለኩ ነው። ምንድን ነው ማለት ምንቲ እኛ ያለንን ቀረቤታ እኛ አይደለንም ውጭ ያለ ሰው ያውቃል ሁሉንም ነገር ማለት ነው። አሁን ምን አለኝ ቤካን አግኝቼው ነበር ቅድምና ምን አለኝ ዮርዲ በሄደች በምናምን ቀኗ ከዛሬ 1 አመት በፊት የሆነ ልመጣ እፈልጋለሁ መጥቼ ላወራው እፈልጋለሁ ምናምን ብላ አይ አትምጪ ብሎ የከለከላት ምንት ማለት ምን ያህል ብንራራቅ ነው ምን ያህል የሆነ የሩቅ ጓደኛሞች ብንሆን ነው እኛ ያልሰማነው። አንተ ሰምተህ ቆይ ለምን ምንት እንደዚህ አይነት ነገር ሌላ ሰው ቢሆን ያስጠረጥራል። ይሄ እጁ አለበት የሚያስብል ነገር ነው አንተ የሰራኸውና ለምን ቅድም እሱ እንዲህ ሲለኝ እንኳን እንዲያደርጋ እኔም ብሆን እንደዚህ ነው የማደርገው ብዬ ነበር። በዛን ሰዓት የሆነ የልብ ተሰምቶት አንድ እንዳይወቅስ ሁለት ደግሞ ቆም ብሎ ራሱን እንዲል ስለፈለኩ እንጂ የሰራኸው ነገር የምር ያስጠይቃል። የምር በጣም የሚያስደብር ነገር ማለት ለእሱ አትንገረው። ለእኛ ስለምን አልነገርከን? ለምን እኛ ተማክረን አውርተን አልነግርህም ነበር። አሁን ነገሩ ነው ይሁን እኔ አሁን እንደዚህ ነው ምናምን ብዬ አልነግርህም። ለምን ታውቃለህ? በደንብ የነበረበትን ችግር በደንብ ስለማውቀው ነው። እኔ ነበርኩ በሰዓቱ ቪዲዮ እንኳን ፖስት ምናምን ሲያደርግ ተመልካቾቹን ሲያናግራቸው ሪልቶቹን ሲያናግራቸው እኔ ነበርኩ ቪዲዮ የምቀርጸው። አይዞ የሚለው እኔ ነበርኩኝ። ልቡ ተሰብሯል፣ ገንዘቡ ተወስዶበታል ምናምን በደንብ አውቃለሁ ጉዳዩ ገብቷል አባት እና የሆነ ሰዓት ላይ ትዝ ካለ በጣም የመረው ሰዓት ነበር። በጣም በቃ እኔ ባገኛት የሆነ ነገር ማረጋት ነው የሚል ነበር እየተፈጠረ ወዲያው ነው። ከአንድ ሳምንት ከሆነ ሳምንት በኋላ በጣም የተናደደ ፍቅሩን መሰለኝ ያው ፍቅርና የተደረገው ነገር ሲጋጭ ስሜቱን በጣም አየለበት እና እኔ ባገኛት የሆነ ነገር ነው ማረጋት ያ ባገኛት የሆነ ነገር ነው እኔ እንደውም እንዳያገኛት መጠለ ጀመርኩ ይወታል ማለት ነው። ምክንያቱም እኛ ሳንኖር ቢያገኛት ምንድነው የሚያደርጋት ብለህ ማሰብ አለ። ስለዚህ እኔ አሁን ይሄ ነገር የተፈጠረው ከቆይታ በኋላ ነው ምናምን ይሄ እሱ በጣም ትንሽ ከነገሮች ጀገመ ከነገ መጫወትም መድኃኒትም ትጀምር ነበረ። ወዲያው ከወጥቶ ከወስቶ በኋላ ነበር ደወለችልኝ ማለት ነው። እና ደውላ ምንቴ ልመጣ ፈልጋለሁ አለች። ምክንያቱም ቪዲዮ እንደምቀርጸው እኔ እንደሆንኩኝ ታውቃለች። እነሱም አብረው ሆኖ እኔ ነበርኩ መቀርጻቸው የነበረው ማለት ነው። የሚያማክሩኝ ምን ነበር ብዙ ጉዳይ ማለት እና መታ ደውላ እንደዚህ ስትለኝ አትምጪ አልኳት። ለምን ስትለኝ መተሽ ምንም አትሰሪ፣ ምክንያቱም እሱ ያለበት ሁኔታ እኔ የማውቀው የሆነ ውሳኔ ይወስንብሻል፣ የሆነ ነገር ያደርግሻል ልጁ። ስለዚህ ባትመጪ አሪፍ ነው። ቢያንስ ደውዬ አለችኝ። አትደውይለት በቃ ከሱ ጋር አትነካኪ። አንቺም የራስሽ ህይወት ኑሮሻል፣ እንደ ጉዳይሽ በቃ ተጎድቶ አልፏል። ልጅ ካሁን በኋላ በቃ ጉዳቱ አይመለስ መጣችም ሄደችም ማለት ነው። ስለዚህ በቃ አትምጪ። እንደ ጓደኛ ማድረግ የምችለው ነገር ያ ነው እንዴ። ነባ እኮ በቅርቡ እኮ ሳብሪን ካላገባሁት ምናምን ብሎኝ ነበር እኔ እኮ። ከዛ ምን ትይኝ ነበር ቪዲዮን ገብተህ ማየት ትችላለህ፣ እኔ ቻናሌ የተለቀቀው ገብተህ ማየት ትችላለህ። አይ ችግር የለውም አስቦልክ ነው ያረጋው እያለ በተደጋጋሚ እያወራ ነበር ቤካ ማለት ነው። ገባህ? አሁን ልክ እኔ እንዳሰብኩለት ለዶም ደግሞ እኮ የሚገርመው ታውቃለህ፣ አሁን ተጎርታ ምናምን እኔ ነኝ ያገኘኋት። በቃ ሳይሆን እኮ አሁን እኔ ግራ የገባኝ ማለት ምን ትይዝ ጋር ያኔ ልምጣ ስትል የከለከላት ልጅ ዛሬ ለምንድን ነው ታማ አልጋ ላይ ስትወርቅ ይዟት ይመጣ? ለምን በዛው አሳክም አላቀጥ? ይኸውልህ ማለት እሱ አይቀልም ወይ ነው ማሳከም ከሆነ እዚህ ልጅ ላይ መታ ጥገኛ ከምትሆን ጥገኛ የሆነ እስከ ጥራት ድረስ ያንተ ሸክም ብትሆን ይሻላል። ቤካ ድጋሚ ፍቅሩ አገር ሽቶበት የታመመበት ያ የተሰቃየንበት ነገር እያለ እሱን ደጋግሞ ከሚያስታውስ እቺ ልጅ እናቃታለን። እኔ እርግጠኛ አይደለሁም
የሆነ በሷ መቼም እርግጠኛ ሆኜም አላውቅም። ነገ ተመልሳ ልትሄድ ትችላለች። በዛን ሰዓት ምንድን ነው የሚውጠው? ይሄ ጸጸት ላንተስ አይደለም? ላንተስ ጸጸት አይፈጥርም? ሎጂካሊ ካሰብነው አሁን እናንተ እንደምናወራው ካሰብነው እሷን አሁን እንደዚህ ተጎድታ ሳገኛት ምናምን አሳክሚ በቃት ይሻላል ቢለው ቃል ትንሽ እሱ መጥቶ የሚከራከረኝ ወይ ደግሞ አጥፍታ ብሎ በዚህ ጉዳይ ቢናገረኝ አምናለሁ። ግን ደግሞ እንደ ጓደኛም ደግሞ በደንብ ነው የሚረዳኝ። ምክንያቱም ያለሁበትን ችግር በደንብ ያውቃል፣ በደንብ ማለት ነው። ሶ እኔ አርጄ ልጄ ታሞብኝ ምናምን ነገር እጄ ከመወዳት ከፍቅረኛ ጋር ተጣልቼ እዛ ድረስ እጄ ስመለስ ነው ይሄን የገጠመኝ ወዲያው ማለት ነው። ሶ ፍቅረኛ ያለችበት ሁኔታ በጣም ከባድ ስለነበረ ሶ ከሷ ጋር መገናኘት አለብኝ። ሶ የእሱን ችግር ስፈት አልገኝም። የፈለገ ጓደኛዬ ቢሆንም ትልቅ ችግር ነው ያለችው ፍቅረኛ ማለት ነው። ሶ የእሷን ችግር መፍታት አለብኝ። የእሱ እንደውም መፍታት የሚችለው ጉዳይ ነው ብዬ ስላሰብኩኝ ከባድ ቢሆንም ነገሩ መጋለጡ አይቀርም ይሆናል። ገብቷል። አሁን ወደ ከተማ መጥታ ታማ ወርቅ አግኝቻት ምናምን ነገር ሰው ቢያየኝ እሱ የሚያውቃቸው ሰዎች እንኳን ቢያየኝ አንተ ብታየኝ ነባ ቢያየኝ ሊያ ሰው ቢያየኝ ቢነግረው በጣም ነው ይደብራል። አባቴ ገብቷል። ስለዚህ ማድረግ የነበረብኝ ነገር ምንድነው? ቆይ እንዴት አገኛት? መንገድ ላይ ወድቃ እንደ ማንኛውም ሰው መንገድ ላይ እየሄድኩኝ ፍቅረኛዬን ላገኝ ነበር እየሄድኩኝ ነበረው ማለት ነው። ሳምሪም ማለት ነው። እና ስደውል ስልኳ አልነሳ የሳምሪና እየሄድኩኝ ታዲያ እየሄድኩኝ ወድቃ ሰዎች ከበዋት ነው ማለት ነው። ምንድነው እኔ እንደውም አብዛኛው ጊዜ ሰው እንደዚህ ወርቆ ተከቦ ምናምን ሳይ እንትን አይደለም ይጃ ያናገራችሁ ማለት አላይ ምናምን ድፍረት የለኝም መሰለኝ ብዙ እንትን አይደለም። እንግዲህ ግን ለምን እንደሆነ አላውቅም የማቆም መስሎኝ ይሁን አላውቅም እጄ ለማየት ሞከርኩኝና እሷ መሆኗን አየሁ። በጣም የደነገጥኩት መጀመሪያ አካባቢ ማለት እሺ ደህና ከሆነች እዛው አካባቢ አድርጌ ልሽኛት ነበር። ግን ሳያት ምንም ከራሷ ጋር አልነበረችም እና አላወቀችም። እኔ እንደሆንኩ እንኳን አላወቀችም ልጅቱ መጀመሪያ አካባቢ ማለት ነው። አፋፍሼ የት አካባቢ ማለት ቤታችሁ አካባቢ ሰፈር አካባቢ ነው? አይ ኢንሳመንት ተፈታውቃል ጠሩ አካባቢ በሰፈር እሱን አላውቅም ማለት አካባቢ ነገኛዋት ለምን እንደጠየቅኩ ታውቃለህ? ሌላ አካባቢ ቢሆን ቢያንስ ሌላ ሰፈር ቢሆን ነው በቃ ፈጣሪ ፈቅዶ ሄዳ አንተ እንድታገኝ። አንተ አካባቢ ከሆነ ግን የታቀደበት ነው ወይ ምንቲ ሲወጣ ወይ የሆነ ሰው ወይ ከኛ መሀል አንዱን ለመሳብ አንዱ መጥቶ እንዲያናግራት እና ለማሳመን ያላት አማራጭ እሱ ነው። እዛ ወድቃ ታማሚ መስለ መታየት ለዛ ምን ማድረግ ይችላል? አሁን ይሄን ነገር አሁን አገናዝቤ ነገሩን ባልግሻኝ ወይስ የታመመት አሁን ልጅቷ የሆነ ነገር ትሆን ነው ለምሳሌ ሞታት ነው እጅ የሆነ ሞታ ቢሆንም ተጠያቂ እኮ እኔ ሆኗ። ስለዚህ አሁን ልጅቷ ገና ለገና የሆነ ነገር አስተዋጠች ብዬ ልጅቷን ከምተዋት አባበሻት በእኛም ትናንት ማሰቡና አሁን ማሰቡ ነገር ይለያያል። በባለፈው ትደውልልኝ አትምጪ አልኩት። አሁን ደግሞ ስትመጣ ጠገይ ስትመጣ ግን ማሰቡ ነገር ይለያያል። አፍሼ የሆነ ክፍል አስቀመጥኳት ቤካን ጠርቼው ና እናውራት አልኩት። ከዛም ይሄ ነገር ተፈጠረ። የእሷ እንኳን ደውዬት ብላ ማውራታ እንኳን ጥፋተኛ ነች። እኔ ማግኘትም አልቻልኩም፣ እሱም እንዳገኘትም አልፈቀደም። መጥቶ ደበደበኝ። እኔ ቪዲዮ ማየት ትችላለህ፣ ፖስት አድርጌዋለሁ። ደበደበኝ ነው በጠገቤ እሷ አላገኝም። እኔ እኮ ነገርኛችሁ ግን መሬት ለማየት ረገጠኝ ነው የምልህ። እና እሷ አላገኝም። አንዴ በወቅት በል አንዴ ጸጉሬ እንደዚህ ነው ማለት ነው። ለምን እኔ እኮ ስለምወደው ጓደኛዬ ነው ያገናኘሁት። ፈልክ ይጂ ማለት ይችል ነበር ገብቶሃል አባባሌ። ግን እንደ ጓደኛ እሱን ብዙ ነገር አድርጎልኝ ብዙ ነገር ተደጋግፈናል። ረጅም ጊዜ አብረን እንደምታውቀው አንተ ሰው እንደዚህ ማድረግ አልነበረበትም። አስተኝቶ የረገጠኝ ነው አስተኝቶ በቃ ምንም አንዴ እኮ አይደለም አንዴ መታኝ። ከዛ ደግሞ በቃ እያላገ ነገር የለም ጸጉርን እያያዘ መሬት ላይ አስተኝቶ ምናምን ነገር ቪዲዮን ገብተህ ማየት ትችላለህ። ከመሬት ነው የምልህ እንደማይሆን ሰውም አላገኝም። በቃ አመናጨቀኝ ነው የምልህ። እኔም ዝም ብዬ አልፌዋለሁ። ምክንያቱም የሆነ ያገናኛል የሆነ ሳይል ደግሞ ልክ መሆኔን ሲያውቅ ደግሞ ተመልሶ መጥቶ ይቅርታ ይለኛል። ይሄ ነው በቃ ምንም ነገር ነው። ግን ቤካ አሁን ወደ ራሱ እየተመለሰ አይደለም ማለት ራሱን እያወቀ አይመስለኝም። እንደዚያ መደባደባችሁ ምን ማድረጋችሁ የሆነ ማለት እኔም ሳየው የሆነ እንደ ጅል ነው። ግን እሺ አሁን ለመረጋጋት ሞክር እየመጣ ነውና ማለት እንደዚህ ማድረግ አልነበረባችሁ። አሁን አንተም ተረጋጋ፣ እሱንም እዛው እንዲረጋጋ አድርገዋለሁ። እንዴት ብዬ ነው ችግር የለብኝም። እኔ እኮ ምንም ነገር የለም እያለ ያለው ማሪ መተኛ እንዲያልኩ ቢሆን መረጋጋት ነው ያለበት። ምንድነው አሁን ሲጀምር ማውራት አይጠበቅብህም ከእሱ ጋር እኮ በጣም ባለጌ ነው። አልገባህም? እንዲያደረገ አልገባህም? ነገርከኝ እኮ ቤካ ነገርከኝ። አንዴ አንተ በጣም ባለጌ ሆነሽ
ምንም ያላደረኩት ትናንት ነበርኩ እኔ ማለት ተናዳል ብዬ ነው ተናዳል ብዬ ነው። ምን ታመጣለህ እንዴ? ምን እየሆናችሁ አንተ አንተ አክብሬ ምንም አላደረኩም። በቃ ተውና እናውራ። አክብሬ ወንድ አይደለህም አንተ። ምንድነው ቆይ ፍላጎት ማንን አክብሬ ማንን ለማላከበርክ ፍላጎት ለምን ዝም የማትለው? ለምንድነው ዝም የማትለው? ራስን ሁሉ ታሰማው ሰው አለ ሰው ተሰብስቧል። ለምን እንጣችሁ ማቀል ለምን አክብሬ አንዴ እሱም እንዲነካተው ምን እንዴ ሊመታ ይመጣኩ። እሺ እኔ ምን ብያለሁ? ዳውሮ መፈለገው ብያለሁ እኮ ተረዳው። አሁን ደግሞ አይ ጥልቅ ፈለገ ችግር የለውም። ይኸውና ወርድ ይደናል። አይ ችግር የለውም። ና ስጠለኝ ከሆነ ምንድነው አንተ ምንድነው ስለከበርኩ እኮ ነው አንዴ። ኧረ እንዳልጨፈልቀ በእግዚአብሔር አታውራ። አንተ ምንድነው ጓደኛ አይደል? ወንድም አይደል? ምን አይነት ወሬ የምታወራው? በጣም አከበርኩ። አንተ ምን አይነት ወሬ የምታወራው? በቃ አንዴ ሆኗል። እኔም ነገርኩ። በቃ ተወኝ። እኔም በሱ ቦታ ማግኘት ያለብኝን ነገር ላግኝ ከሱ። በቃ አለቀ። ምንድን ነው የምታገኘው? ምንም አታገኘው። በሱ ቦታ ብሆን እኔም እንደዛ ነው። አንተ በጣም ባለጌ ሰው ነህ። በቃ አንተ ነህ ባለጌ። በጣም ባለጌ ሰው ነህ። ስማኝ፣ አንተ ነህ ባለጌ። ባለጌ ነህ አንተ። በዚህ ለምንድን ነው የማትረጋጋው? አንተም ተረጋጋ። በቃ ምን እየሆናችሁ ነው? አልገባህም። ምን እንዳደረገኝ እኮ አልገባህም። ነገርከኝ አይደል? ምን እንዳደረገ አልገባህም። ምን እየሆንክ ነው? ምን እየሆንክ ነው? ለምንድን ነው የምታስመጣኝ? አንተ ነህ አውራኝ። ምን እየሆንክ ነው? አንተስ ቢሆን እንዴት ነው? ምንድን ነው የምትሰራው? ለምን ረገጥከው? ምንም ማውራት አይጠበቅብህም ከእሱ ጋር። ምንም ማውራት አይጠበቅብህም። ምን እየሆናችሁ? ልቀቀው። አንተ ቆይ ልቀቀው። ምን እየሆንክ ነው? ምን እየሆናችሁ? ምን እየሆንክ ነው? ለምንድን ነው የማትረግ? ምንድን ነው? ቆይ አልገባህም። አንተ ልቀቀኝ በእግዚአብሔር። በቃ ተወኝ። ገብቶኛል። ጠባችሁን እዛ በውስጥ ጨርሱ። ምንድን ነው አደባባይ ላይ ገመናችሁ የምታወጡት? አንተስ ብትሆን ለምንድን ነው የምትያያዘው ከዚህ? በቃ አንዴ ስሜታዊ ሆኖ ይሄን ነገር ሊያደርግ ይችላል። ለምንድን ነው ማንም ሰው ይመለከታል? በቃ አይመለከተውም። ምንድን ነው ለዛ ነው አንተን ምንም እያልኩ አይደለም። ምንም እያልኩ አይደለም እኮ እኔ እኮ ተረጋጋ ብቻ ነው ያልኩት። ምክንያቱም ምንም ስላላጠፋ በጣም ነው የታገስኩት። እንደኔ እንደውም አልመታሁም። በዚህ ልክ ነው የምትንቀኝ? በቃ በዚህ ልክ ነው ይሁንና፣ ስላከበርኩ ነው ያልመታሁት። እያየሁ እንዴ ከዚህ በላይ ምን ይሁን? ዝም አለህ እኮ እሱ። ምንድነው ዝም የሚለው? ወንድ አይደለም። አንተ ምን ማለት ነው? ምን ልትሆን ነው? ከሱ ጋር ተጣልተህ እሱ ካንተ ጋር ተጣልተው ምን የምታገኙት ነገር አለ? ምን የምታገኙት ትርፍ አለ ነው ወይስ ጎበዝ ጀግና እንደምን? አልገባህም። በቃ ይሁንና አልገባህም ያላልኩ አይደል እንዴ? ገብቶኛል። ከአሁን በኋላ እንደዚህ እንድታወራኝ አልፈልግም። እንደፈለግህ አድርግ። ምንድን ነው የምትለው? ችግሩን ከተገፈተ ላውራህ አይደል እንዴ ያልኩህ? ና በቃ ና ኑ ለምን አብረን እናታወራኝ? ይልናውራው መጀመሪያ በቃ ያወራኝ እኔ ያወራህ እኔ አንተ ምንድን ነው የምታወራው? ይሁንና በቃ ተወኝ። ቆይ ያደረገው ነገር ትክክል ነው ወይ? ያለብን ችግር ነው ወይ? አዎ ትክክል ነው። ይሄን አሁን መስማት የምፈልገው አዎ ትክክል ነው። እንዴ ተረጋግቼ ነው እኮ በቃ ይሄው እንዴ ነው። እኔ ነኝ እኮ የተበደልኩት እኮ አንተ አልገባህም እኮ። ገብቶኛል። እና አንድ አመት ይሉ ያረኩት እኔ ነኝ ጸበል የተንከራተትኩት እኔ ነኝ። እዛ ስቅምና ሳጨስና ስጠጣ የነበርኩት ተረድቻለሁ። እና ታዲያ ለዚህ ሁሉ ጥፋት እኮ ነው ጥፋተኛ። እና ዝም ብዬ ልተወው ወይ? በቃ ሂድና ጨርስ ከእሱ ጋር። አንተም ዝም በል፣ አሁን ዝም በል ብያለሁ። ለምን እንደዚህ እንዳደረገ ሁሉንም ነገር ጠይቀህ መስማት እንጂ አለብህ መደብደብ አይደለም። ጠይቄ አይደለም፣ ምክንያቱም ትክክል አይደለም የሰራው ስራ ያውቀዋል እሱ ራሱ። ምኑን ነው የሚያውቀው? እየነገርኩህ እኮ ነው። ለእኔ የነገረኝ ነገር አለ። እኔ እኮ እንዳንተ እንደሰማሁ መጥቻ እንደነፋሁበት በስነ ስርዓት ነው የጠየኩት። ስጠይቀው አደረገ። ልክ ነው ያደረገው ነገር ልክ ነው በአንተ ቤት። አዎ ልክ ነኝ እያለ እያሰበ ነው። ልክ ነው አይደለም? አዎ ልክ ነው። ሂድና አብራችሁ ተንጫጩ። ልክ ከሆነ ከሱ በቃ ምን አይነት ወሬ ነው የምታወራው? የምታስብ ከሆነ አንተም ነው የምልህ። ለምን ነው የማትረጋጋው? እኔ ነኝ የተጎዳሁት። ይኸውና
እኛ አልተጎዳንም። እናንተ ምንም አልተረዳችሁም። እኛ አብረን አልተንከራተትንም። እንደዛ አልወጣኝም። እንደዛ አልወጣኝም። አሁን ተረጋጋና እናውራ። ተረጋጋ፣ እናውራ፣ እንፍታ ይሄን ነገር። አይ የምትል ከሆነ ግን ቤካ እኔ እናንተ ወንድማማችነታችን ያበቃል ማለት ነው። ይሁንና በዛ ልክ አይደለም። በዛ ልክ አይደለም። በዛ ነው እንጂ ለአንተ የምሰጠን ሪስፔክት ታውቀዋለህ። በቃ ይሁንና እሱ ያደረገው ነገር ልክ አይደለም። እሺ እንደዚህ መደባደብ ልክ ነው? ልክ ነው። ለኔ ልክ ነው። ምን ማለት ነው ልክ ነው ማለት? ቤካ እንዴ በዚህ እድሜ ስንት ነገር እንዳላሳለፈ ማንም ሰው ህመሜን ይጋራኛል። ገብቷል? ማንም ሰው የሚያቀኝ ሰው በሙሉ ይሄንን ህመሜን ይጋራኛል። አዎ ገብቷል አይደለ? በቃ እና እየተጋራኝ አይደለም ይሄንን ህመሜን። ገብቷል አይደለ? ያሳለፍኩትን ነገር በደንብ ነው የማውቀው። ቤተሰቦች ያሳለፉትን በደንብ ነው የማውቀው። አንተ ያሳለፍከውን በደንብ ነው የማውቀው። የዚህ ሁሉ ነገር መንስኤ ደግሞ ምንቴ ነው?